እግዚአብሔር በአንድም በሌላ ነገር ይናገራል፣ የሰው ልጅ ግን አያስተውልም። አያችሁ፣ እግዚአብሔር አምላክ ምንም ነገር ወደ ህይወታችሁ ከመምጣቱ በፊት የእናንተን ህይወት የተመለከተ ነገር እንድታቁ ያደርጋችኋል። ነገር ግን ካለማስተዋል የተነሳ ነገሩን ችላ ከማለት የተነሳ ነገሮችን አናስተውላችሁ። ሰላም የዳዊት ቤት ቻናል ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ ይጠቅማሉ ብለን ያሰብናቸውን ሐሳብ ይዘን መጥተናል። እስከ መጨረሻ እኛ ጋር በመሆን ቪዲዮዎችንና ሐሳቦችን እንድትከታተሉ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ለዛሬ ይዤላችሁ የመጣሁትን ሐሳብ 7 ወዳጆቻችሁን የምታውቁባቸው ወይ ደግሞ ወዳጆቻችሁ መስለው ተጠግተው እናንተን አታክ ሊያደርጉ እናንተን ሊያጠቁ ከሚችሉ ሰዎች እግዚአብሔር ሲታደጋችሁ የምታዩዋቸውን 7 ህልሞች እነግራችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ሙሉውን እስከ መጨረሻ መከታተል ብቻ ነው። መጀመሪያ እንድታውቁ የምፈልገው ወዳጅ ሁሉ ወዳጅ አይደለም። እናንተ ጋር ያለው ሁሉ ለእናንተ መልካም የሚመኝ አይደለም። እናንተ ጋር አብሮ የሚበላ እናንተን የሚጋብዝ እናንተ የምትጋብዙት እናንተ የምትጨነቁለት እናንተን ደግሞ የሚጨነቅላችሁ የሚመስላችሁ ሰው ያ ውስጣዊው ማንነት ሲፈተሽ ወይ ደግሞ እግዚአብሔር በሚያዩ እይታ ሲታይ ለእናንተ አስፈላጊ ሰው ነው ማለት አይደለም። ዛትስ ዋይ እግዚአብሔር አምላክ በግልጥ የሚነግረን በህልም ዓለም የሚነግረን በሆነ ባልሆነ በተለያየ መንገድ እግዚአብሔር እነዚህ ሰዎች እንድንጠነቀቃቸው የተለያየ ነገር የሚያደርገው ማለት ነው። የመጀመሪያው ህልም የምታለሙት እነዚህ ሰዎች አቮይድ እንድታረጓቸው ወይ ደግሞ እንድታረቋቸው እግዚአብሔር ቀድሞ የሚያሳልማቸው የመጀመሪያው ህልም የእናንተን ልብስ ወስደው እየለበሱ ወይ ደግሞ ልብሳችሁን እየቀደዱባችሁ ወዳጆቻችሁ ሆኖ ሳለ ነገር ግን በህልማችሁ እነዚህ ሰዎች ልብሳችሁን እየቀደዱ ልብሳችሁን ወስደው እየሸሹ ልብሳችሁን ለብሰውት እያያችሁ ነገር ግን እናንተ ፈቃዳችሁ ሳይሆን ወዳችሁ ሰጣችኋቸው ሳይሆን ነገር ግን እነሱ ልብሳችሁን ወስደው የሆነ ነገር እያደረጉ ስታዩ እነዚህ ሰዎች በጣም አደጋ ናቸው ለእናንተ ህይወት። ልብስ ማለት መንፈሳዊው ዓለም ላይ ኢነርጂያችሁ ነው። የምታስታውሱ ከሆነ መጽሐፍ ቅዱስ ውስጥ እነ ጴጥሮስ እነ ጳውሎስ በልብሳቸው ይፈውሱ ነበር ይላል። እነ ኤልያስ እንደገና ለኤልሳ የሰጠው ነገር ምንድነው ብትሉ ልብሱን ነው። ምክንያቱም በልብሱ ውስጥ የእግዚአብሔር ኢነርጂ አለ። ወይ ደግሞ እናንተ የምታመልኩት የእናንተ ኃይል የእናንተ ጸጋ የእናንተ በረከት ሪፍሌክት ያደርጋል ያ ልብስ። የሰው ልጅ የአቅሙን ያህል ይለብሳል። የሰው ልጅ የሀብቱን መጠን ልብስ ይለብሳል። አያችሁ። ስለዚህ ልብሳችሁ ማለት በረከታችሁ፣ ሀብታችሁ፣ ክብራችሁን ነው ሪፍሌክት የሚያደርገው። ስለዚህ ልብሳችሁን እየወሰደ ነው ማለት እናንተ ውስጥ ያለውን በረከት እናንተ ውስጥ ያለው ሀብት እናንተ ውስጥ ያለውን ክብር እየወሰዱባችሁ ነው ማለት ነው። ስለዚህ በማስተዋል እነዚህ ሰዎች እንደዚህ አይነት ህልም እያለማችሁ ከሆነ በጣም በጥንቃቄ እንድታያቸው እፈልጋለሁ። የሁለተኛው ደግሞ እየመቷችሁ እያሳደዷችሁ ወይ ደግሞ በጣም አግሬሲቭሊ እናንተ ፊት ቆመው ፊታቸውን እያስደነገጣችሁ የምታዩ ከሆነ እነዚህ ሰዎች በላያችሁ ላይ አንዳች ሊያደርጉት የፈለጉት ነገር እንዳለ ያስታውቅባቸዋል። እግዚአብሔር የሆነ ነገር ከማድረጋቸው በፊት እግዚአብሔር እነዚህ ሰዎች ላያችሁ ላይ የሆነ አታክ ከማድረጋቸው በፊት እናንተ እንድታዩዋቸውና እንድትጠነቀቋቸው ስለፈለገ ቁጣቸው ወይ ደግሞ ለእናንተ ያላቸውን ክፋት እግዚአብሔር በህልማችሁ ይገልጥላቸዋል። አያችሁ፣ ብዙ ጊዜ እንደ ሀበሻ የሰው ልጅ እየተጣላ በህልሙ ሲያይ ከወዳጁ ጋር ፍቅር ነው ፍቅር ሊያብብ ነው እየተባለ እየተነገረን ያደግነው። ነገር ግን ይህ ከእውነቱ በጣም የራቀ ነው። ስለዚህ የሆነ ሰው እየመታችሁ ከሆነ በጣም በቁጣ እያያችሁ ከሆነ አይኑ ቀልቶ በእናንተን እያየው ከሆነ ይሄ ሰው በእናንተ ህይወት ውስጥ የተናደደ ወይ ደግሞ በእናንተ ህይወት ውስጥ የቀና በእናንተ ህይወት ውስጥ ያዘነና የተቆጣ ነው ማለት ነው። ይሄንን ሰው በጣም ልትጠነቀቁበት ይገባል። በጣም በኃይል ከእግዚአብሔር ጋር ግንኙነት አድርጋችሁ በጸሎታችሁ ይሄንን ሰው ልትዋጉት ይገባል። ወይ ደግሞ እዛ ሰው ውስጥ ያለውን ስፒሪት በመንፈስ ቅዱስ ኃይል ልትዋጉት ይገባል። ሶስተኛው ደግሞ ጸጉራችሁ እየላጫችሁ ወይ ደግሞ ከጸጉራችሁ እየቆረጠ እየወሰደ እንደዚህ አይነት ህልም ካለማችሁ ይሄ ሰው የእናንተን ኤነርጂ አሁንም ሊወስድ ስለፈለገ ነው የእናንተ። ምክንያቱም ጸጉር ሪፕሬዘንት የሚያደርገው ጸጉር የሚወክለው እናንተ ውስጥ ያለውን ነገር፣ ምክንያቱም ጸጉር ያለምንም መቀላቀል ከናንተ ብቻ ሊገኝ የሚችል እናንተ የሆነ ነገር ነው ማለት ነው። አያችሁ፣ ከዛ ነገር ላይ ቀንሰው ሲወስዱ ከዛ ነገር ላይ ገፈው ሲወስዱ እናንተ ውስጥ ያለው በረከታችሁ ሊሆን ይችላል፣ እድላችሁ ሊሆን ይችላል፣
ውበታችሁ ሊሆን ይችላል፣ ልጅነታችሁ፣ ወጣትነታችሁ ሊሆን ይችላል። አያችሁ፣ በመጽሐፍ ቅዱስ ውስጥ ደሊላ የምትባል ሴት ሳምሶንን እንዴት ኢነርጂውን እንደወሰደ ታስታውሳላችሁ። ያንን ኢነርጂ ለመውሰድ ያንን ኃይል ለመውሰድ የተጠቀመችው አንድ ነገር ብቻ ነው፣ የሳምሶንን ፀጉር መቁረጥ። የሳምሶንን ኃይል ባዶ ለማድረግ ፀጉሩን መላጨት ነበረባት። አያችሁ፣ ልክ እንደዛ በህልማችሁ ይህ ከመሆኑ በፊት እንደዛ አይነት ህልም ካለማችሁ እግዚአብሔር አምላክ አሳልፎ ሊሰጣችሁ ስለፈለገ ጠላታችሁን እግዚአብሔር አምላክ ነገሩ ሀፐን ከማድረጉ በፊት ነገሩ ከመሆኑ በፊት እግዚአብሔር ቀድሞ እናንተን እያሳወቃችሁ እንድትጸልዩበት በነገሩ ላይ ትኩረት ሰጥታችሁ እንድትሰሩ የሆነ ምልክት እየሰጣችሁ ነው። ስለዚህ ማስተዋል ይጋርዳል ይላል፣ ጥበብ ደግሞ ይታደጋል ይላል መጽሐፍ ቅዱስ። ስለዚህ አስተዋይ መሆን የኛ ኃላፊነት ነው። ጠቢብ መሆን የኛ ድርሻ ነው። ነገሩ ከተገለጠ በማስተዋል መመላለስ ያለብን ደግሞ እኛ ነን። አራተኛው ደግሞ እንጀራችሁን ሲወስድባችሁ ማዕዳችሁን ልትበሉት የቀረባችሁትን እንጀራ ያ እንጀራ ሲደፋባችሁ የምታዩ ከሆነ ይሄ ሰው በጣም አደገኛና በእናንተ ውስጥ በቅናት ያለ ሰው ነው። የእናንተን ኢነርጂ እየተከታተለ ከእናንተ የሆነ ነገር መውሰድ የሚፈልግ ልትበሉት ካለውን ነገር ሁሉ መቀነስ የሚፈልግ መድፋት የሚፈልግ በእናንተ የሚበሳጭ ሰው ነው። አያችሁ፣ ብዙ ጊዜ የሰው ልጅ የሚጠቃው በጠላት አይደለም። የሰው ልጅ የሚጠቃው ዙሪያው ባሉት ሰዎች ወይ ደግሞ ዙሪያው ባሉት ወዳጆች ናቸው። አስተውሉ። እስካሁን የደረሰባችሁ በሙሉ ከጠላቶቻችሁ ብቻ ናቸው ማለት አይደለም። መጽሐፍ ቅዱስ ላይ ለሚያምን ሁሉም ይቻላል። አያችሁ፣ እግዚአብሔርን የምታምኑት ከሆነ በህልማችሁ ያያችሁትን ነገር ማፍረስ ትችላላችሁ። በህልማችሁ ያያችሁትን ነገር በጸሎት ነገሩን ማስተካከል ትችላላችሁ። ስለዚህ ማንም ሰው እንዲላጫችሁ አትፍቀዱ። ማንም ሰው እንጀራችሁን እንዲደፋ አትፍቀዱ። ማንም ሰው ኢነርጂያችሁ ያለበት ወይ ደግሞ የእናንተ ሞገስ ያለበትን ልብሳችሁን እንዲወስድ አትፍቀዱ፣ ወይ ደግሞ እንዲቀድላችሁ አትፍቀዱ። አምስተኛውና በጣም አደገኛው ህልም ደግሞ ወደ መቃብር ቦታ ሲወስዳችሁ። ይህንን ህልም ካለማችሁ ይህ ሰው በእናንተ ላይ ሞት እንደደገሰ፣ ይህ ሰው በእናንተ ላይ ጭንገፋ እንደደገሰ በግልጽ ያስታብቃል። ስለዚህ ወደ መቃብር ቦታ እየወሰዳችሁ ከሆነ ወይም ደግሞ በሌላ አንግል ወደ የሞተ ሰው የምታውቁት አንተም የምታውቀው አንቺም የምታውቂው ወይ ደግሞ እሱ የሚያውቀው የሆነ የሞተ ሰው ካለ እሱ ጋር እንድትገናኙ ሰላም እንድትባባሉ እያደረገ ከሆነ ይሄ ሰው ወደ ሞት እንድትገቡ በር እየከፈተባችሁ ነው። ብዙ ጊዜ እንደዚህ አይነት ህልም ስታለም ወይ ደግሞ የሆነ የመቃብር አፈር እናንተ ላይ እየደፋ ከሆነ አፈር እየነሰነሰባችሁ ከሆነ የሆነ እንደዚህ አይነትና ተመሳሳይ ህልም እምታልሙ ከሆነ ይህ ሰው ለእናንተ ጥቃት እየሰነዘረ ነው ያለው ማለት ነው። እንድትጸልዩ ይፈልጋለሁ። በኃይል እንድትጸልዩ ይፈልጋለሁ። ከመንፈስ ቅዱስ ጋር ህብረት እንዲኖራችሁ ይፈልጋለሁ። በተለይ ደግሞ አሁን እንደነገርኳችሁ አይነት ህልም እያለማችሁ ከሆነ በፍጹም ልትጠነቀቋቸው ይገባል። ስድስተኛው ህልም ደግሞ ልንገራችሁ። ማንም ይሁን ማንም፣ ሴትም ከሆንሽ ወንድም ከሆን ሴት፣ ብቻ የሆነ እየደፈራችሁ የሆነ ግብረ ስጋ ግንኙነት እናንተ ጋር ለመፈጸም እየፈለገ ልክ የመደፈር አይነት ስሜት እየተሰማችሁ እየሸሻችሁ እንደዚህ አይነት ህልም ካለማችሁ ይሄ ሰው ከመንፈሳዊው ዓለም ይዞት የመጣ እናንተ ጋር ማድረግ የፈለገው የሆነ ነገር አለ ማለት ነው። ስለዚህ እንደዚህ አይነት ህልም ስታልሙ በጣም በጥንቃቄ ማስተዋል መቻል አለባችሁ። እናንተ ሳትፈቅዱ እናንተ ፈቃዳችሁ ሳትሰጡት እርሱ በፈቀደው ወይ ደግሞ እሱ ስለወደደ ማድረግ የፈለገው ነገር አለ ማለት ነው። እንደዚህ አይነት ህልም ስታልሙ እናንተን ማርከስ የፈለገ እናንተ የሱ የሆነው ነገር እናንተ ላይ መድፋት የፈለገው ነገር ስላለ በጣም ልትጠነቀቁ ይገባል። ከዛ ሰባተኛውና የመጨረሻው እንደገና ወደሆነ ገደል እየወረወራችሁ ወደ ታች እየጣላችሁ የሆነ አቀበት ላይ ወደ ላይ እንዳትወጡ ወደ ታች ቁልቁል እየደፋችሁ እየገፈተራችሁ እንደዚህ አይነት ህልም እያለማችሁ ከሆነ ይህ ሰው እኩል እንድትሆኑት አይፈልግም። ከእሱ የደረሰበት ቦታ ላይ እንድትደርሱ አይፈልግም። በጣም እነርሱ ስር እንድትሆኑ ብቻ ነው የሚፈልገው። እንደዚህ አይነት ህልም እያለማችሁ ነገር ግን የማትጸልዩ ከሆነ ህልማችሁ ነገ ጠዋት አካል ሲይዝ ህይወታችሁ አስጨናቂ ይሆንባችኋል። መጸለይ ያለባችሁ። ጸሎት የማይፈታው ምንም ነገር የለም። መጽሐፍ ቅዱስ እንደዚህ ይላል፣ መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው ይላል። አያችሁ፣
ይህ ማለት እናንተ ውስጥ ያለው መንፈስ ቅዱስ እንድትጸልዩ ከእግዚአብሔር ጋር ህብረት እንድታደርጉ መንፈሳዊውን ዓለም ላይ እየተደረገባችሁ ያለውን ነገር እንድታፈርሱ መንፈስ ቅዱስ በእናንተ ውስጥ ዝግጁ ነው። ነገር ግን እናንተ ስለደከማችሁ ፈቃዳችሁ ሙሉ በሙሉ ለመንፈስ ቅዱስ ስላልሰጣችሁ ነገሩ ከመፍረስ ነገሩ እንዳይከናወን ከማድረግ ትባዝናላችሁ ማለት ነው። ይህ ደግሞ በጣም አደገኛና ለጠላት እድል ፈንታ የሚሰጥ ደካማ ጎናችሁ እንዲሆን ያደርገዋል። ስለዚህ እነዚህ ህልሞች እያለማችሁ ከሆነ እንኳን ደስ አላችሁ። እግዚአብሔር አምላክ ጠላታችሁ እናንተ ላይ የሆነ ጥቃት ከማድረጉ በፊት ለእናንተ አሳልፎ ነገሩን ገልጦ እያሳያችሁ ስለሆነ እንድትጸልዩበት፣ ነገሩን እንድታፈርሱ፣ ነገሩን የሆነ ነገር እንድታደርጉ፣ እርምጃ እንድትወስዱ እግዚአብሔር አምላክ ገልጦላችኋል። ስለዚህ መጸለይ ካለባችሁ ጸልዩ። እግዚአብሔር ጋር ህብረት በማድረግ ነገሩን ማፍረስ ካለባችሁ አፍርሱ። ብቻ የትኛውም መንፈሳዊ እንቅስቃሴ ተንቀሳቀሱ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው እኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ በማድረግ ቀጣይ ላይ በሚለቀቁ ቪዲዮ ህይወታችሁንና መንፈሳዊነታችሁን እንድታጠነክሩ በፍቅር እንጠይቃለን። በሌላ ሐሳብ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።